መንፈስ በሚሰራበት ጊዜ ላይ ብዙ ነገሮች ሀፕን ያደርጋሉ በጉባኤያችን መካከል። ስለዚህ እኛ ያለ መንፈስ ቅዱስ ደግሞ ምንም ማድረግ እንደማንችል ከእግዚአብሔር ቃል እየተነጋገርን ነበር። በዚህ ዘመን የእግዚአብሔር መንፈስ በመካከላችን ካልሰራ በስተቀር ወገኖች ምንም ነገር ማድረግ አንችል፣ በተለይ ቤተክርስቲያን። ስለዚህ የጌታ መንፈስ ያስፈልገናል። የእግዚአብሔር መንፈስ ደግሞ በመካከላችን እንዲሰራ መጸለይ አለብን። በጌታ ፊት መቆየት አለብን። ጌታን መጠየቅ አለብን። መንፈስ ቅዱስን መጠማት አለብን። የጌታን መንፈስ መጥራት አለብን። እግዚአብሔር መንፈስ ቅዱስ እንደዛ አይነት ሰዎችን ይፈልጋል። ከዛ ባሻገር ምናልባትም ይሄ አሁን ላለኝ ለአንድ ወር ጉዞዬ ምናልባት ዛሬ አቆመዋለሁ። በምመለስበት ጊዜና እግዚአብሔር በሚሰጠኝ ጊዜ ደግሞ ብዙ ነገሮችን ስለ መንፈስ ቅዱስ የምንማርበት ጊዜ ይሆናል። በተለይ የጌታን መንፈስ የሚታዘዙ ሰዎች የተባረኩ ሰዎች ናቸው። ቅባቱ እስከ መጨረሻው የሚሰራባቸው ሰዎች ቢኖሩ መንፈስ ቅዱስን የሚታዘዙ ሰዎች ናቸው። መንፈስ ቅዱስን የሚታዘዙ ሰዎች ብዬ ስላችሁ ይሄ የእግዚአብሔር ቃል ላይ የተጻፈውን መታዘዝ አለብን። ግን ከዚህ ባሻገር ደግሞ ኢንዲቪጁዋሊ መንፈስ ቅዱስ መጥቶ የሚናገራችሁ ጊዜ አለ። መንፈስ ቅዱስ ተው ሲላችሁ የምትተዉ፣ አርጉ ሲላችሁ የምታረጉ መሆን አለባችሁ። ምናልባት ስመጣ ተመልሼ በዚህ ውስጥ ዲቴል እንገባበታለን። ነገር ግን ተዉ ሲባሉ ያልተዉ ሰዎች ተቀብተው ነበር። ነገር ግን ቅባታቸው ከነሱ ላይ ሄደው፣ እግዚአብሔር ደግሞ አድርጉ ሲላቸው ያላደረጉ ሰዎች እግዚአብሔር ቀብቷቸው ነበር። ቅባቱ ከነሱ ላይ ሄደው፣ ነገር ግን እግዚአብሔር የቀባቸው ሰዎች መንፈስ ቅዱስ ሲናገራቸው አሜን ብለው የታዘዙ ሰዎች በእግዚአብሔር ዘንድ ተባርከዋል። ቅባቱ ደግሞ እስከ ሞት ድረስ አብሯቸው ሄዷል። እሱ ብቻ አይደለም፣ ሞተው እንኳን የተቀቡ ሰዎች ሬሳ አስነስተዋል። ስለዚህ የእግዚአብሔር ቅባት ከኛ ጋር እንዲሰነብት፣ የእግዚአብሔር ቅባት ከኛ ጋር እንዲቆይ ካስፈለገ ቅዱሳኖች መንፈስ ቅዱስን ሰምተን መታዘዝ መቻል አለብን። የእግዚአብሔርን መንፈስ አዳምጦ የማይታዘዝ ሰው በረከት አይመጣለትም፣ ድል አይመጣለትም። ነገር ግን የጌታን መንፈስ አዳምጦ የሚሰማና የሚያደርግ ሰው ግን የተባረከ ነው። አሜን፣ ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር መንፈስ ለእያንዳንዳችን ዛሬ ተሰጥቶናል። ይሄ የተሰጠን መንፈስ በእኛ ዘንድ ብዙ ነገሮችን ይሰራል። ዋናው ስራ የሚሰራው የእግዚአብሔር መንፈስ ነው። ትልቁን ስራ የሚሰራው የእግዚአብሔር መንፈስ ነው። ምናልባት 99.9 የሚሰራው መንፈስ ቅዱስ ነው። እኛ ምናልባት የቀረችውን .1 ነው የምንሰራት። ስለዚህ የእግዚአብሔር መንፈስ በሚሰራበት ጊዜ ላይ እሺ ብለን አንድ ነገር ስናደርግ የእግዚአብሔር መንፈስ የቀረውን እሱ ይሰራል። ለዚህ አሜን በለዋል። አሜን በለዋል። እናንተ ውጡ ሲላችሁ ወጥታችሁ ብቻ ተቆማችሁ እግዚአብሔር የቀረውን ስራ ሰርቶ ድሉን ይሰጣችኋል። እግዚአብሔር አታርጉ ሲላችሁ ካላደረጋችሁ እግዚአብሔር በዛ ሰዓት ላይ እሱ የሚሰራው ብዙ ነገር አለ። መጽሐፍ ቅዱሳችን ላይ በብሉይ ኪዳን የሚሆን በአዲስ ኪዳን የእግዚአብሔርን መንፈስ እያዳመጡ የታዘዙ ሰዎች በብዙ ድል፣ በብዙ ማሸነፍ፣ በብዙ በረከት ዘመናቸውን ጨርሰዋል። ዛሬ የብዙዎቻችን ችግራችን ምንድነው? አንደኛ መንፈስ ቅዱስን አለመስማት፣ ሁለተኛ ደግሞ የእግዚአብሔርን መንፈስ ከሰማን በኋላ አለመታዘዝ። ያ በህይወታችን ላይ የእግዚአብሔር ቅባት ከኛ ጋር እንዳይሰራ ያደርገዋል። ብዙ ጊዜ የእግዚአብሔር መንፈስ በጉባኤ መካከል ይናገራል። የእግዚአብሔር መንፈስ በቤታችን ይናገራል። የእግዚአብሔር መንፈስ በተለያየ ቦታ ይናገራል። ነገር ግን የተናገረንን ነገር ማድረግ ከኔና ከእናንተ ይጠበቃል። አንድ የእግዚአብሔር ሰው ሲናገር በመድረክ ላይ ሆኜ የእግዚአብሔርን ቃል ከሰበኩ በኋላ መንፈስ ቅዱስ ድንግዝግዝ ያለ መገለጥ ሰጠኛል። ያ ድንግዝግዝ ያለውን መገለጥ ለመናገር ሳመነታ ስፈራ ከጉባኤ መካከል አንድ ሰው የምናገርህ እኔ ነኝና መልእክቱን አስተላልፍ ይልሃል እግዚአብሔር አለ። ከዛ በኋላ መልእክቱን አንዷን ድንግዝግዝ ያለችብኝን መገለጥ ስናገራት አለ። ከዛ በኋላ የመገለጥ ማዕት ፈሰሰ አለ። ጉባኤው በበረከት ተሞልቶ ከዛ ስፍራ ላይ ወጥቶ ሄደ አለ። ምንድነው ሚስጥሩ አለ? መጀመሪያ በድንግዝግዝ የመጣችው የመንፈስ ቅዱስን ድምፅ በመታዘዝ የሚቀጥለው ስራ ተሰራ። ህዝቡ ተባረከ፣ ሁላችን ተባርከን ሄደናል። አንዳንድ ጊዜ እግዚአብሔር መንፈስ ኢሚንት የመሰለችን ነገር ይናገረና ያቺ ኢሚንት የመሰለችን የተናገረንን ነገር ሰምተን ስንታዘዝ በህይወታችን ላይ በረከት ይፈሳል። እስኪ አሜን በሉ። አንዳንዶቻችን ምናልባትም 10 ብር በኪሳችን ይዘን 10 ብሯ ብቻ እያለችን ሄደን ለድሃ ስጠው ብሎ ሊለን ይችላል። በመንገድ ላይ
ካልኩ ስጠው ሊልህ ይችላል። 10 ብር ነች ያለችኝ እንዴት እሰጣለሁ ብለህ ከቀረህ እግዚአብሔር ያዘጋጀውን በረከት ታስቀራለህ። ነገር ግን አውጥተህ ጌታ ይባረክ እንጂ ሰስኔ ብለህ በእምነት ብትሰጥ በረከቶች መለቀቅ ይጀምራል። ለዚህ አሜን በለዋ። የእግዚአብሔር መንፈስ በሕይወታችን ላይ ለእያንዳንዳችን ሊናገረንና እኛንም ደግሞ ሊባርከን ይፈልጋል። እግዚአብሔር ከሀገር ከዘመዶች ተለይተህ ውጣ ብሎ በመንፈስ ቅዱስ ለአብርሃም መናገር የእግዚአብሔር ሥራ ሲሆን፣ ነገር ግን ካለበት ስፍራ ላይ ተንቀሳቅሶ መውጣት ከአብርሃም ይጠበቃል። አያችሁ፣ አብርሃምን እባርካለሁ ስላለው ብቻ ሳይሆን የተባረከው ነገር ግን ሰምቶ በእምነት ስለታዘዘ። እኔ አሁን የማወራላችሁ ትንሽ ከፍ ያለ ነገር ነው። መጽሐፍ ቅዱስን እንዳልኳችሁ ሁላችንም እንታዘዛለን። ነገር ግን በግል ሕይወታችን ስለ መንፈስ ቅዱስ ስለሆነ የምናገረው መንፈስ ቅዱስ በሕይወታቸው ላይ የሚናገራቸው ሰዎች የተባረኩ ናቸው። ነገር ግን የተናገራቸውን ቃል የሚያደርጉ ደግሞ እየተባረኩ የሚባረኩ ሰዎች ናቸው። አያችሁ፣ አንዳንድ ሰዎችን ይመጣና በባዶ ሜዳ ላይ ለወንጌል አገልግሎት ይጠራቸዋል። ቤተክርስቲያን ላትቀበላቸው ትችላለች፣ ሰዎች ላይ ይቀበሏቸው ይችላሉ። ነገር ግን መንፈስ ቅዱስ ይመጣና አንተ ወንጌላዊ ነህ፣ ለወንጌል አገልግሎት ፈልግሃለሁ ብሎ ውጣ ሲልህ ቤተክርስቲያንን ልታማክር፣ ልታናገር፣ ደብዳቤ ልትጽፍ ትችላለህ፣ ብዙ ነገር ልታረግ ትችላለህ። ነገር ግን ከዛ ባለፈ ሰማይና ምድርን የፈጠረው እግዚአብሔር ውጣ ስላለ አንተ ውጣና የወንጌሉን ስራ ጀምር። አየህ፣ ወንጌሉን ስራ መጀመር ያንተ ነው፣ ማዘዝ ደግሞ እግዚአብሔር ነው። የዛን ሰዓት ነገሮች ሲከፋፈሉ ትመለከታለህ። የዛሬው ነገር ምንድነው? ኮንዲሽናል ሆኗል። መንፈስ ቅዱስን ለመታዘዝ እግዚአብሔር ይሄን ካረክልኝ ይሄን አደርጋለሁ ብለን እንላለን። ነገር ግን መንፈስ ቅዱስን የታዘዙ የእግዚአብሔር ሰዎች በቤተ ክርስቲያን ታሪክም ስናጠናው በመጽሐፍ ቅዱሳችንም ስናጠናው በባዶ ሜዳ ላይ እግዚአብሔር የተናገራቸውን ነገር አዳምጠው ሰምተው የወጡ ሰዎች ባለድል ናቸው። ዛሬ ባለድል መሆን የምትፈልጉ ከሆነ በሕይወታችሁ ላይ የእግዚአብሔርን መንፈስ አዳምጡት። ያዳመጣችሁትን የጌታን መንፈስ ደግሞ በሕይወታችሁ ላይ አስተናግዳችሁ ታዘዙ። መንፈስ ቅዱስ እንዴት ይናገራል ብላችሁ ብትሉኝ፣ እግዚአብሔር መንፈስ ቅዱስ በብዙ አይነት ጎዳና መንገድ ይናገራል። በህልም ሊናገራችሁ ይችላል። እነ ዮሴፍን የማርያምን እጮኛ መንፈስ ቅዱስ በህልማቸው ነው የተናገራቸው። ነገር ግን ህልማቸውን ካዳመጡ በኋላ ምን የሚል ነው? ከዚህ ካለህበት ከምትኖርበት ትዳር ልትመሰረት ሰርግ ልታረግ ካለህበት ሬዲ ከሆንክበት እጮኛህን ከያዝክበት ሀገር ላይ ተነስተህ ወደ ግብፅ ውረድ አለው። በህልሙ የሰማውን አዳመጠና ተነስቶ በህልሙ እንደተረዳ ወደ ግብፅ ወረደ። ድሆች ናቸው፣ ብር የላቸው። አህያ ላይ ጭኖ ግን ኢየሱስ ክርስቶስን ያን ሁሉ መንገድ መጓዝ ነበረባቸው። የዛ ሰዓት ላይ ኢየሱስ ክርስቶስን አተረፈ። ኢየሱስ ክርስቶስ ለዓለም በረከት ሆነ። በራእይ እግዚአብሔር ይናገራል። እየጸለያችሁ ያላችሁ መንፈስ ቅዱስ ይናገራችኋል። አንድ እውነት ልንገራችሁ፣ እግዚአብሔር አምላክ በአሜሪካ ውስጥ አትሉ ተነስተህ ወደ ኢትዮጵያ ሂድ ካለ ተነስተህ ሂድ። አትቀመጥ። ብትቀመጥ ልትሞትም ትችላለህ። ብትቀመጥ እዚህ ሀገር ላይ ልትረገም ትችላለህ። የእግዚአብሔር መንፈስ የሚሰራውን እሱ ያውቃል። እስኪ አሜን በለዋ። አሜን በለዋ። ሬሳችን አይሄድም። ነገር ግን መንፈስ ቅዱስን እንታዘዛለን። እግዚአብሔር ያለንን ነገር በመታዘዝ ደግሞ የእግዚአብሔርን ፈቃድ በሕይወታችን ላይ ይፈጽማለን። የእግዚአብሔር ፈቃድ በመንፈስ ቅዱስ ለእያንዳንዱ አማኝ ይሰጠዋል። ሁላችንም አንድ አይነት ሰዎች ላንሆን እንችላለን። ነገር ግን በየዕለቱ ለምናደርገው ነገር፣ ለምንኖርበት ነገር መንፈስ ቅዱስ ይናገራል። ጳውሎስ ሕይወቱን ዘመኑን በሙሉ የጨረሰው የእግዚአብሔር መንፈስ በተናገረው በድምፁ ላይ ንፋስ እንደሚጎስም ሰው እንዳትጎስማል። የእግዚአብሔር ፈቃድ ለጳውሎስ ምን ነበረ? የእግዚአብሔር መንፈስ ምን ነበር የተናገረው? ያንን የተናገረው ድምፅ በሕይወቱ ላይ አስተናግዶ ከጨረሰ በኋላ ሩጫ ይጨርሻለሁ። አያችሁ፣ የእግዚአብሔር መንፈስ ይናገራል ለእያንዳንዱ አማኝ። በምድር ላይ ስንኖር ልክ ይሄ ተፈጥሮ በሚያዘን አይነት አኗኗር ኖረን እንድንጨርሰው የእግዚአብሔር ፈቃድ ነው። ተወለድን፣ በርዝዳያችን ይከበራል፣ እናገባለን፣ እንወልዳለን፣ ከዛ እንሞታለን። ይሄ ማንኛውም ሰው የሚኖረው ኑሮ፣ ይሄ ምድራዊ ኑሮ ይባላል። ክርስቲያን ዳግም የተወለደ የእግዚአብሔርን መንፈስ የሚያዳምጥ ሰው እንዲህ አይነት የተፈጥሮ ኑሮ አይኖርም። የተፈጥሮ ኑሮ አይኖርም። ለእያንዳንዳችን መንፈስ ቅዱስ ስፔሻል የሆነ መገለጥ አለ። ኧረ ለዚህ አሜን በለዋ። እያንዳንዳችን ላይ መንፈስ ቅዱስ ልዩ የሆነ መገለጥ አለ። ያ የሚሰጠንን መገለጥ አዳምጠን ግን በዛ ብንኖር እኔና እናንተ ተራ ሰዎች አይደለም። እኔ ሰው ስላገባ ማግባት፣ ሰው ስለወለደ መውለድ፣ ሰው አንድ ነገር ስላደረገ ማድረግ የሚባለው የዚህ ዓለም አኗኗር ሲስተም
ነገር ግን እግዚአብሔር ለእናንተ የፈቀደላችሁ ፈቃድ ምን እንደሆነ ካወቃችሁ በምድር ላይ አትጨነቁ። አንዳንድ ሰው ስላገባ ካላገባው ብሎ ደምሱን ይገታተራል። ይኸው እንድታገቡ የእግዚአብሔር ፈቃድ እንደሆነ ሁሉ እንዳታገቡ የእግዚአብሔር ፈቃድ ሊሆን ይችላል። ከሞ ጳውሎስ አላገባ ልጅም የለው የእግዚአብሔር ፈቃድ በሱ ላይ ነበር። ስለዚህ በመንፈስ ልጆችን ፈለፈለና በእምነት የወለድኳችሁ ልጆቼ ብሎ ጥሎ ሄደ። አንዳንድ ሰው መንፈስ ቅዱስ እንዳያገባ ሁሉ የሚፈልገው ሰው አለ። ዘመኑን ሁሉ እያገለገለ እንዲኖር የሚፈልገው ሰው አለ። አንዳንዱ ደግሞ እንዲያገባና እንዳይወልድ የሚፈልገው ሰው አለ። ብትጾም፣ ብትጸልይ፣ ብትፈራፈር እግዚአብሔር ልጅ አይሰጥም። ለምን ሲባል እግዚአብሔር በአንተ ላይ ያለው ፈቃዱን ብታየው ልጅ እንድትወልድ አይፈልግም። የእምነት ልጆችን ግን እንድታፈራ ይፈልጋል። አንዳንዱ ደግሞ እንዳያገባ እንደተከለከለው እንዲያገባ ይፈልጋል። እንዲያገባ ይፈልገው ደግሞ ልጅ እንዳይወልድ እንደፈለገው ሁሉ አግብቶ ደግሞ ልጅ እንዲወልድ ነው የሚፈልገው ሰው አለ። ለዚህ ነው ኢየሱስ ክርስቶስ ሲናገር ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ። ዛሬ እግዚአብሔር ፈቃድ በሕይወታችን ላይ እንዲሆን የምንፈልግ ከሆነ አንዳንዴ ፔንፉል ይመስላል፣ የሚያም ይመስላል፣ ነገር ግን ፍጻሜው ያማራል። አረ ለዚህ አሜን በሉ። ሃሌሉያ ክብር ለኢየሱስ ይሁን። አቀብሉና በደንብ እግዚአብሔርን አመስግኑ። የእግዚአብሔር ፈቃድ በሕይወታችን ላይ ምንድን ነው? በሕይወታችን ላይ ምንድን ነው? ለሮሜ ሰዎች ሐዋርያው ጳውሎስ ሲነግራቸው የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ብሎ ይናገራል። ፈቃዱ በመንፈስ ቅዱስ ወደ ውስጣችሁ ሲመጣ ደስ የሚያሰኝ። ስለዚህ መንፈስ ቅዱስ በሚናገራችሁ ጊዜ እሺ ብላችሁ በሉ። ዛሬ በዘይት ውስጥ እግራችንን አጥርቀን እንወጣለን። እስኪ አሜን በሉ። ኧረ ለዚህ በደንብ አሜን በሉ እንጂ። አንደኛ ቆሮንቶስ ምዕራፍ 12 ላይ ልትገልጡልኝ ይፈልጋል። የጌታ እራትም ስላለን አላረዝመው። ምናልባት ወደ ስራ ወደ ተለያየ ቦታ የምትሄዱ ካላችሁ እናንተም የጌታን እራት እንድትወስዱ አጠር አደረገዋል። ምዕራፍ 12 ላይ እንደዚህ ይላል፣ ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታ ይህን እንድታውቁ እፈልጋለሁ። አረማውያን በነበራችሁበት ጊዜ ወዲያና ወዲህ በመነዳት ዲዳ ወደሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ። ስጦታዎች ሁሉ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎቱም ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉን በሁሉ የሚሰራ ግን ያው አንዱ እግዚአብሔር ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ብሎ ይናገራል። ይኸውላችሁ ወደ ሌላ ክፍል ከማለፌ በፊት መንፈሳዊ ነገር እንድታውቁ እወዳለሁ ይላቸው። ስፒሪቹዋል ነገር እንድታውቁ እፈልጋለሁ። መንፈስ ቅዱስ በሚሰራበት ጊዜ ላይ የሚከናወኑትን ነገሮች እንድታውቁ እፈልጋለሁ ይላቸው። መንፈሳዊ ነገር ማወቅ ወገኖች ወደ እያንዳንዳችን ያስፈልጋል። እስኪ ለዚህ አሜን በሉ። መንፈሳዊ ነገር ሲባል ከምድራዊ ነገር የተለየ ማለት ነው። መንፈሳዊ ነገር ሲባል በመንፈሳዊ ዓለም ውስጥ የሚከናወኑ ነገሮች በምድራዊ ነገር ላይ ማምጣት ማለት ነው። በምድር ላይ እየኖርን መንፈሳዊ ነገሮች እንድናውቅ እግዚአብሔር ይፈልጋል። እዚህ ያለነው እኔና እናንተ ወገኖች ሆይ መንፈሳዊያኖች ነን። እስኪ ለዚህ አሜን በለዋ። ኧረ በደንብ አሜን በለዋ። ቸርች ውስጥ ግን የመጣ ሰው ሁሉ መንፈሳዊ ነገር አያውቅም። መንፈሳዊ ነገር ይላል እዛው ቆሮንቶስ ላይ ሲናገር ለአንዳንድ ሰዎች ሞኝነት ነው። የመንፈስ ቅዱስ ነገር ሞኝነት ነው። ተፈጥሯዊ ሰዎች ስለሆኑ አይገባቸውም ይላል። ነገር ግን የእግዚአብሔር መንፈስ የሚገባቸው ምን አይነት ሰዎች ናቸው ሲባል መንፈሳዊ ሰዎች ናቸው። ስፒሪቹዋል የሆኑ ሰዎች መንፈሳዊ ነገር ይገባቸዋል። መንፈሳዊ ያልሆኑ ሰዎች የመንፈስ ቅዱስ አሰራር አይገባቸው። ስለዚህ መንፈሳዊ ነገር እንድታውቁ እወዳለሁ ካላቸው በኋላ ሥላሴን ያሳያቸዋል። አብን ወልድን መንፈስ ቅዱስን ያሳያቸዋል። ስጦታዎች ልዩ ልዩ ናቸው፣ መንፈስ ግን አንድ ነው ይልና ስለ መንፈስ ቅዱስ ይናገራል። አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው ይልና ስለ ኢየሱስ ክርስቶስ ይናገራል። አሰራር ልዩ ልዩ ሲሆን ሁሉም በሁሉ የሚሰራ ግን ያው አንዱ እግዚአብሔር ነው ይላል። እግዚአብሔር ብዙ ጊዜ አብ በእግዚአብሔር ነው የሚጠራው። ይሄን ካሳያቸው በኋላ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። ተመልከቱ እንግዲህ መንፈስ ቅዱስ ለእያንዳንዳችን መገለጥ እንዳለው ይናገራል። እስኪ ለዚህ አሜን በለዋ። የእግዚአብሔር መንፈስ በእያንዳንዳችን ላይ ይገለጣል። መንፈስ ቅዱስ በእያንዳንዳችን ላይ ይገለጣል። መግለጥ ይፈልጋል። መንፈስ
ቅዱስ በህይወታችን ላይ መግለጥ ይፈልጋል ብዙ ነገሮች። ይሄ ማለት ምን ማለት ነው? በእያንዳንዳችን ውስጥ መገለጥ አለ ማለት ነው። የመገለጡ አይነት የተለያየ ሊሆን ይችላል። እያንዳንዱ አማኝ ግን መገለጥ አለ። አሜን በሉ እንጂ መገለጥ አለው። ያ መገለጡ ምን አይነት ነው ቢባል ምናልባት አንዳንድ ሰዎች ላይ መንፈስ ቅዱስ የሚገለጠው በዝማሬ ሊሆን ይችላል። ዝም ብለህ እያመለክ የእግዚአብሔር መንፈስ በህይወት ላይ የሚሰራበት ጊዜ አለ። አንተን እግዚአብሔር ኮሚኒኬት ማድረግ ሲፈልግ ኮሚኒኬት የሚያደርግ በዝማሬ ነው። ድንገት ሳታስበው መንፈስ ቅዱስ የሆነ ዝማሬ ያላሰበው ዝማሬ መንፈስ ውስጥ ጭልቅ ያደርጋል። ልክ ያ መዝሙር በህይወት ላይ ሲመጣ ያ የመንፈስ ቅዱስ ፈቃድ ነውና ዘምረው። የፈለገ መዝሙር ይሁን ዘምረው። አንደኛ መንፈስን ይባርካል፣ ሁለተኛ መንፈስ ቅዱስ በዛ ሰዓት ላይ በአንተ ላይ የተገለጠ ነው። አንዳንድ ሰው ጸሎት ነው የሚመጣለት፣ ዝማሬ አይመጣለትም። ጸሎት ይመጣለታል። ዝም ብሎ መንገድ ላይ እየሄደ ስለሆነ ሰው እንዲጸልይ መንፈስ ቅዱስ ያቀብለዋል። የዛ ሰዓት ላይ በመንፈስ ሆነ በምንጸልይበት ጊዜ ላይ ያ መንፈስ ቅዱስ በዛ ሰዓት ለአንተ የሰጠን መገለጥ ነው። አንዳንድ ሰው ላይ የሚገለጠው መንፈስ ቅዱስ በቃል ነው። ሰውየው ጸሎቱም አይደለም ዝማሬም አይደለም፣ ግን እየሄደ ያለ የእግዚአብሔር ቃል እየተወረወረ ወደ መንፈስ ውስጥ ይገባል። የሰው መንፈስ ይላል እግዚአብሔር ቃል ለእግዚአብሔር ብርሃን ነው ይላል። እግዚአብሔር ሲናገር በመንፈስ ቅዱስ ለመንፈሳችን ነው የሚናገረው። በተለይ እኔና እናንተ ክርስቲያኖች ቦርን አጌን የሆንን ክርስቲያኖች ዳግም የተወለድን ክርስቲያኖች እግዚአብሔር ኮሚኒኬት ሲያደርገን ኮሚኒኬት የሚያደርገን አዲስ ልደት ባገኘው በመንፈሳችን እግዚአብሔር ሲናገረን ቦርን አጌን በሆነው መንፈሳችን ይናገረናል። ሃሌሉያ! ያ ለእግዚአብሔር ብርሃን ነው። ስለዚህ መንፈስ ቅዱስ በሆነ ነገር ይናገራል። ግን አላወቃችሁትም ይሆናል። ጳውሎስ ለቆሮንቶስ ሰዎች መንፈሳዊ ነገር እንድታውቁ ወዳለሁ እንዳላቸው የቆሮንቶስ ሰዎች መንፈሳዊ ነገር አልገባቸው። ነገር ግን እንደ ቆሮንቶስ ቤተክርስቲያን በመንፈስ ቅዱስ ስጦታ የተባረከ የመጽሐፍ ቅዱስ ላይ አላነበቡ። ነገር ግን አላወቁትም። አንዳንዶቻችን በመንፈስ ቅዱስ ስጦታዎች ተባርከን ነገር ግን መንፈሳዊ ነገር ስላላወቅን ግራ እንጋባለን። ዛሬ ወገኖች እነግራችኋለሁ፣ በጌታ በኢየሱስ ስም አይናችሁ ይበራል። መጀመሪያ ላይ እንዳነበብኩት እግራችሁ በዘይት ውስጥ ይጠልቃል። አሜን። አለዚህ ጮኩላችሁ አሜን በሉ። እግራችሁን እግዚአብሔር በዘይት ውስጥ ያጠልቀዋል። ከዚህ የተነሳ ከዚህ በኋላ እንቅስቃሴዎቻችሁ ሁሉ የዘይት እንቅስቃሴ ይሆናል። አለዚህ ጮኩላ አሜን የሚል ሰው ተሳታለ። እንቅስቃሴዎቻችሁ ሁሉ በመንፈስ ቅዱስ ፈቃድ ውስጥ ይሆናል። እግሮቹን በዘይት ውስጥ ያጠለቀ ሰው እንቅስቃሴዎቹን ሁሉ እግሮቹ ሁሉ የሚራመዱት ዘይቱ ወደ መራው ስፍራ ላይ አሜን በሉ። ዘይቱ ወደ መራ ቦታ ላይ ትሄዳለህ። ዘይቱ ወደ መራ ቦታ ላይ ገብተህ ታገለግላለህ። ዘይቱ አድርግ የሚልን ታደርጋለህ። የአሴር እግር በዘይት ውስጥ የጠለቀበት ምክንያት ሁኔታ ሁሉ፣ አካሄድ ሁሉ፣ አረማመድ ሁሉ፣ አወጣጥ ሁሉ፣ አገባብ ሁሉ እንደ እግዚአብሔር ቅባት ነው እንጂ እንደራሱ ሃሌሉያ ሃሌሉያ። ወገኖች እነግራችኋለሁ ኃይለኛ የሆነ እግዚአብሔር መንፈስ በዚህ ቦታ ላይ አለ። አረ አሜን በሉ። አረ ቆክበሉና አሜን በሉ። ሃሌሉያ ኢየሱስ ጌታ ነው። ኃይለኛ የሆነ እግዚአብሔር መንፈስ አለ። ስለዚህ ዛሬ ቤተክርስቲያንን እግዚአብሔር ወደ ተለየ ዘይት ውስጥ ያስገባት። አረ ለዚህ አሜን በሉ። ይሄ ትንቢት ነው። በኢየሱስ ስም ቸርችን ወደ ተለየ ዘይት ውስጥ ያስገባት። እናንተ በጌታ በኢየሱስ ስም ወደ ተለየ ዘይት ውስጥ ያስገባት። ከዚህ በኋላ እንደ ሰው ፈቃድ ሳይሆን እንደ መንፈስ ቅዱስ ፈቃድ ትመላለሳላችሁ። ከዚህ በኋላ በጌታ በኢየሱስ ክርስቶስ እንደዚህና ፈቃድ ሐሳብ ሳይሆን እንደ ዘይቱ ሐሳብ ትወጣላችሁ፣ ትገባላችሁ። ጦርነቱን አሸናፊዎቹ እናንተ ናችሁ። ለምን ቢባል ምክንያቱም ጦርነቱን የምታሸንፉበት ምክንያት እግሮቻችሁ በዘይቱ ስለገባ እንቅስቃሴዎቻችሁ ሁሉ እንደ ዘይቱ ስለሆነ በጌታ በኢየሱስ በማሸነፍ ትወጣላችሁ፣ በማሸነፍ ትገባላችሁ። አጋንንቶች መፈተን ይጀምራሉ። አንድ ነገር ነግራችኋለሁ። አጋንንቶች ዙሪያችሁ ላይ ያሉ ጠላቶቻችሁ ያስቀመጡት ተራራ ሁሉ መፍረስ የሚጀምረው በዘይቱ መንቀሳቀስ ጀምሮ። እግዚአብሔር የተናገራችሁን ርስቶቻችሁን በምድር ላይ መውረስ የምትችሉት በዘይቱ መንቀሳቀስ ጀምሮ። የእግዚአብሔር መንፈስ ሁለንተናችሁን ይገዛችኋል። ሁለንተናዋን ቤተክርስቲያንን ይገዛታል። ስለዚህ በማሸነፍ በድል በብርሃን ትገባለች፣ ትወጣለች። በማሸነፍ ትገባለች፣ ትወጣለች። የእግዚአብሔር መንፈስ በቤተክርስቲያን ላይ የእግዚአብሔር መንፈስ በኃይል ይሰራል። የጌታ መንፈስ በኃይል ይሰራል። ኢየሱስ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በኃይል የሚሰራበት ዘመን ነው። በዘይቱ የምታገለግሉበት ዘመን ነው። በቅባቱ የምታገለግሉበት ዘመን ነው። ቤተክርስቲያን ወደ ዘይት ውስጥ
ቅዱስ እናንተን ለመረጣችሁ ብሏል። መንፈስ ቅዱስን ቅዱሳኖችን ውጧቸው፣ ቤተክርስቲያንን ውጧታል። እንቅስቃሴዋ ሁሉ በዘይት ይሆናል። እንቅስቃሴዋ ሁሉ በቅባት ይሆናል። መናፍስቶች የሚመቱበት ዘመን ነው። አጋንንቶች የሚመቱበት ዘመን ነው። በሽታዎች ሁሉ የሚመቱበት ዘመን ነው። ኪሳራ ሁሉ የሚመታበት ዘመን ነው። ውድቀት ሁሉ የሚመታበት ዘመን ነው። ዓለም የምትሸነፍበት ዘመን ነው። በጌታ በኢየሱስ እግዚአብሔር መንፈስ የከበባቸውን አጋንንቶች የሚወጋበት ዘመን ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ቤተክርስቲያን በዘይት ትገባለች፣ በዘይት ትወጣለች። የሚገዳደራት አይኖርም፣ የሚያሸንፋት አይኖርም። በዙሪያዋ ጨለማ ያደረጉ መናፍስቶች ይወጋሉ፣ አጋንንቶቹ ይወጋሉ። የጠላት ሥራ በጌታ በኢየሱስ ይናጋል፣ በጌታ በኢየሱስ ይፈርሳል። ለዘመናት ያስጨነቀ ነገር ሁሉ ከቅባቱ ውፍረት የተነሳ መሰበር ይጀምራል። የጌታ መንፈስ በእኔ ላይ ነው። ለድሆች ወንጌልን እሰብክ ዘንድ ቀብቶኛል። ለታሰሩት መፈታትን፣ ለዕውሮችን ማየትን፣ የተወደደችንም የጌታ ዓመት እሰብክ ዘንድ ልኮኛል እንዳለው የእግዚአብሔር ቅባት በኢየሱስ ላይ ይሠራ እንደነበረ፣ መናፍስቶችን ያባርር እንደነበረ፣ አጋንንቶችን ያባርር እንደነበረ፣ በሽታዎችን ያባርር እንደነበረ፣ ለምጻሞችን ይፈውስ እንደነበረ ዛሬ የእግዚአብሔር ቅባት በቤተ ክርስቲያን ላይ በኃይል ይወርዳል። ከዚህ የተነሳ ለምጾች መንጻት ይጀምራሉ፣ ሙታኖች መነሳት ይጀምራሉ፣ በአጋንንት የታሰሩ ነፃ ይወጣሉ፣ ወደ እግዚአብሔር መንግሥት ያልመጡ ይፈልሳሉ። ይህንን የሚሠራ የእግዚአብሔር ቅባት ነው። ሃሌሉያ! ኧረ ሃሌሉያ! ሃሌሉያ! ክብር ለኢየሱስ ይሁን። ይህንን ዘይት ውስጥ ማስገባት ይጀምራል። በወንድሞቹ የተወደደ ይሆናል ይላል የእግዚአብሔር ቅባት በአንተ ላይ በሚሰራበት ጊዜ። አሴርን በወንድሞች የተወደድክ ትሆናለህ እንዳለው በወንድማማች ዘንድ መዋደድ ይሆናል። በአንተ ዘንድ መወደድ ይሆናል። በወንድም ዘንድ በእህት ዘንድ መወደድ ይሆናል። የጥላቻን መንፈስ ይሄ ቅባት ይወጋዋል። በጌታ በኢየሱስም ይወጋዋል። በጌታ በኢየሱስም ከእግዚአብሔር ቤተ ክርስቲያን ላይ ይወጋዋል። ይሄ መንፈስ በጌታ በኢየሱስም ያፈርሰዋል። የጥላቻን መንፈስ፣ የቂምን መንፈስ በጌታ በኢየሱስም ያስወግደውና በአንተ ላይ የመወደድ መንፈስ ይወርዳል። የመወደድ መንፈስ ይወርዳል። ከዚህ የተነሳ አለ ሙሴ ሲናገር ለአሴር ስማ አሴር አንተም ደግሞ የተባረክ ትሆናለህ አለው። በረከት ከዚህ በኋላ መስጎድጎድ ይጀምራል። በረከት በቤተ ክርስቲያን ላይ መስጎድጎድ ይጀምራል። የእግዚአብሔር መንፈስ በአንተ ላይ መስጎድጎድ ይጀምራል። የክብር መንፈስ በቤተ ክርስቲያን ላይ መስጎድጎድ ይጀምራል። አይተህ የማታውቀው ታላቅ ክብር ውስጥ መግባት ትጀምራለህ። ዘመን እንደዚሁ አይጠናቀቅም። እግርህን ዘይት ውስጥ ካስገባ የዘይት ዘመን ይሆናል። የዘይት ዘመን ይሆናል። የሪስቶሬሽን ዘመን ይሆናል። የመፈወስ ዘመን ይሆናል። እንደገና የመነሳት ዘመን ይሆናል። እንደገና ተቀብቶ ማገልገል ዘመን ይሆናል። አንዳንድ ሰዎች ድምፄን ይሰማሉ ተብለው የተለዩ ሰዎች ያሉ ነው የሚመስለው ለአንዳንድ ሰው። ነገር ግን መንፈስ ቅዱስን መስማት ለአማኝ ሁሉ የተሰጠ ነው። እንደውም አንድ እውነት ልንገራችሁ። ነቢያቶች በመጽሐፍ ቅዱስ ላይ ብዙ ጊዜ ይሁት መጽሐፎች ብዙ ጊዜ ተልከው ለሰዎች መልእክት ያስተላለፉት መቼ ነው ብትሉኝ፣ መጀመሪያ እግዚአብሔር ሰዎችን ሄዶ ተናግሯቸው አልሰማም። መጀመሪያ እግዚአብሔር ይናገራችሁና አልሰማ ስትሉት ነው ነቢይ የሚልክላችሁ ወይም አገልጋይ የሚልክላችሁ። ወይም ደግሞ እግዚአብሔር አምላክ የተናገራችሁን ነገር መጠራጠር ስትጀምሩ ኮንፈርሜሽን ሊሰጣችሁ ሊያረጋግጥላችሁ ነቢይ ወይም አገልጋይ ይልክላችሁ። ነገር ግን እግዚአብሔር በቀጥታ መናገር የሚፈልገው ራሳችሁ ነው። ዲዋሪ ግዲስ ተስማማላችሁ? እግዚአብሔር ወይ በህልም ተናግሯችኋል፣ ወይ በቃሉ ተናግሯችኋል፣ ወይ በዝማሬ ተናግሯችኋል፣ ወይ በስብከት ተናግሯችኋል፣ ወይ ከጓደኛችሁ ጋር ስታወሩ በሆነ ነገር ተናግሯችኋል። እግዚአብሔር በአንድም በሌላም በብዙ አይነት መንገድ ይናገራል። ሰው ግን አያስተውልም። ማስተዋል ከቻላችሁ ግን እግዚአብሔር ሳይናገር ያለፈበት ጊዜ ያለ። እኔ ከድሮ ጀምሮ ይሄንን ቸርች ከጀመርኩበት ጊዜ ጀምሮ ነግራችኋል። እኔ የእግዚአብሔርን ድምፅ ለመስማት ሰው አልፈልግም። ከድሮ ጀምሮ ብለው አልፈልግም፣ አልሄድም። ደግሞ ሁሌ ነው የምናገረው። ለምን ቢባል እኔ የተለማመድኩት ድምፅ አለ። እግዚአብሔር እንደሚናገር ታውቃል።
በሚገባኝ መንገድ በደንብ ነው። እኔ ለመጸለይ እኔ በእግዚአብሔር ፊት ለመንበርከክ ፈቃደኛ ልሁን። እግዚአብሔር ሁል ጊዜ ይናገር፣ ሁል ጊዜ ለእያንዳንዳችንም ነው ይሄ። አንዳንዴ ግን ምን እናደርጋለን? ስፔሻል ሰው እንደ ብሉይ ኪዳን ስፔሻል ሰው እናስቀምጥና ባይኖራችን ያ ሰው መጥቶ ካልነገረን በስተቀር እግዚአብሔር የተናገረን አይመስልም። አንዲት ታንዴ ምን አለች? እግዚአብሔር እንደመጣ ማበጠሪያ ይጠፋል። ማን ይወስደዋል? ዝም ሲሏት በቃ ኢትዮጵያ ነብይ ጋር ደውላ ነብዩ ጋር ደውዬ የት እንደጠፋ ስለማበጠሪያ እግዚአብሔር ይገስጸው። ኧረ አሜን በሉ። በደንብ አሜን በሉ። ይሄ ኢማቹሪቲ ነው፣ በእውነት ኢማቹሪቲ ነው። በዚህ ዘመን ደግሞ በዚህ ዓመት ላይ እግዚአብሔር እንደተናገረ ወደ ማቹሪቲ የምንመጣበት ዘመን። ኧረ አሜን በሉ። መንፈስ ቅዱስ እስኪ ልባችሁ እጃችሁ ልባችሁ ያርጉና መንፈስ ቅዱስ ለራሴ ይናገረኛል። መንፈስ ቅዱስ ለራሴ ይናገረኛል። ደግማችሁ በሉት እስኪ መንፈስ ቅዱስ ለራሴ ይናገረኛል። ለመጨረሻ ጊዜ በሉት እስኪ መንፈስ ቅዱስ ለራሴ ይናገረኛል። ሃሌሉያ። ሕፃናት መሆን አይገባንም ከዚህ በኋላ መንፈሳዊ መሆን አለባችሁ ነው የሚለው ጳውሎስ። ሕፃናት አትሁኑ ነው የሚለው። ሕፃናት ማን ሆኖ በምንድን ነው? ከመንፈስ ቅዱስ ጋር በመገናኘት። እኔ ግን እግዚአብሔር ብዙ ጊዜ በእውነተኛ ነቢያቶች ተናግሮኝ ያውቃል። ብዙ ጊዜ ድምፁ ልኮልኝ ያውቃል። ነገር ግን እግዚአብሔር የተናገረኝ ነገር ከንፈር የሚያደርግ ነው። አያችሁ፣ የእግዚአብሔር መንፈስ ይናገራችኋል፣ ከንፈር ሊያደርግላችሁ ይችላል። ነገር ግን እዚህ ጋር ጳውሎስ የሚናገረው ለአንዳንድ ነቢያቶች፣ ለአንዳንድ ወንጌላውያኖች፣ ለአንዳንድ ፓስተሮች መንፈስ ቅዱስን መግለጥ ተሰጥቷቸዋል አይደለም። ለእያንዳንዱ አማኝ መንፈስ ቅዱስን መግለጥ ተሰጥቶታል። አረ ለዚህ አሜን በሉ። መንፈስ ቅዱስን መግለጥ ተሰጥቷችኋል። እግዚአብሔር መንፈስ ቅዱስ ለእያንዳንዳችሁ ሊናገራችሁ ይፈልጋል። እግዚአብሔር የሚናገራችሁን ነገር ደግሞ ሰምታችሁ መታዘዝ የእናንተ ፋንታ። ትንሽ አለፍ ልበልና ከዚህ ጋር ልሄድ። በጌታ በኢየሱስ ክርስቶስ ወደዚህ ክብሩ ዛሬ እንገባለን። አረ አሜን በሉ። መንፈስ ቅዱስ ያስገባናል። የጌታ መንፈስ በኢየሱስ ወደ መገለጥ ውስጥ እንገባለን። በመገለጥ ውስጥ የምናገለግልበት ዘመን የምንወጣበት ጊዜ ነው። ከዚህ በኋላ ያለ መገለጥ አንንቀሳቀስም። በመገለጥ እንወጣለን፣ በመገለጥ እንገባለን። በፊት ወደ አንድ ሀገር አንድ ሰው ሊሄድ ሲል ብድግ ብሎ ሄደ። ጸልዮ ነበር ሄደ፣ ጌታ ሆይ ፈቃድ ምንድን ነው ብሎ። አሁን ግን ዝም ብሎ ብድግ ብሎ ተነስቶ መውጣት ነው። መኪና አለ፣ ነዳጅ አለ፣ በቃ አስነስቶ እርፍ። እግዚአብሔር ይቅር ይበላል። ኧረ አሜን በሉ። የእግዚአብሔር ፈቃድ ይጠየቃል። እስኪ አሜን በሉ። ስለ ስራ ሊሰራ ሲል ሰው ይጸልይ ነበር። በፊት ትምህርት ቤት ሊገባ ሲል ይጸልያል። ሀገር ሊቀይር ከፈለገ ይጸልያል። ያው ሁሉ ዝም ብሎ ባጋጠመው ሁሉ በር የተከፈተ በር ሁሉ ዘው ተብሎ አይገባበት። እስኪ ለዚህ አሜን በሉ። እግዚአብሔር ይደመጣል። መንፈስ ቅዱስ ደግሞ ይናገራል። ከተለማመዳችሁ ሬዲ ከሆናችሁ መንፈስ ቅዱስ ይናገራችኋል። ለዳዊት መንፈስ ቅዱስ ይናገረው ነበር። ጦር ሜዳ ሊሄድ ሲል ትናንትና ስላሸነፈ ዛሬ በዛ ልምድ ያወጣል። ዛሬ ስሉጣ ወይ ሲለው አሁን አትውጣ ይለዋል እግዚአብሔር። አያችሁ ክርስቲያኖች፣ ዛሬ በብዙ ሽንፈት ውስጥ የምንመላለስ ለምን ታውቃላችሁ? የጠራንን እግዚአብሔር ስለማናዳምጠው። ክርስቲያን ግን ካዳመጠ ሁሌ ባለድል ነው። እስኪ አሜን በሉ። በጌታ በኢየሱስም ባለድል ነን። አሜን። ኧረ አሜን በሉ። በጌታ በኢየሱስም በድግመት የምትመላለሱት በመገለጥ ስትመላለሱ መገለጥ አለ መገለጥ ለእያንዳንዳችሁ መገለጥ አለ። ከዛ በኋላ ይሄ መገለጥ ግን ሲናገረው ምን ይላል? ቁጥር 8 ላይ ለአንዱ በመንፈስ የጥበብ ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ታምራት የማድረግ፣ ለሌላው ትንቢት የመናገር፣ ለሌላው ደግሞ መናፍስትን መለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያኑ የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። ተመልከቱ፣ ይሄ ሁሉ የቤተ ክርስቲያን በረከት ነው። ግን እስኪ እንደው ለኔ ቻሌንጅ ላድርጋችሁ። እነዚህ ስጦታዎች በመካከላችን ይገለጣሉ። በመካከላችን ላይ ተነስቶ የጥበብን ቃል የሚናገር ሰው አለ። በዚያው መንፈስ የእውቀትን ቃል የሚናገር ሰው አለ። የእምነትን ቃል የሚናገር ሰው አለ። የመፈወስ ስጦታን የሚያደርግ ሰው በመካከላችን አለ። ታምራትን የሚያደርግ ሰው አለ። ትንቢትን የሚናገር ሰው በመካከላችን አለ። መናፍስትን የምትለዩ ሰዎች አላችሁ። በዚያው መንፈስ ደግሞ በልዩ ልሳን የምትናገሩ ሰዎች አላችሁ። በልዩ ልሳን የተነገረውን የምትተረጉሙ ሰዎች አላችሁ። መንፈስ ቅዱስ ይሄን ለቤተ ክርስቲያን ጥቅም ሰጥቶታል። አለ ወይ በመካከላችን ይሄ ስጦታ?
ሀፕን እያደረገ ነው ወይ? ካልሆነ መንፈሳዊ ልምምድ ውስጥ አይደለም ያለነው ማለት ነው። መንፈሳዊ ነገር እንድታውቁ ወዳለው ብሎ መተረክ የጀመረው የእነዚህ የጸጋ ስጦታዎችን ወይም የመንፈስ ቅዱስ ስጦታዎች። ቤተ ክርስቲያን በዚህ እንድትባረክ እግዚአብሔር ይፈልጋል። በናዝሬቱ በኢየሱስ ስም ተባረኩ። አረ አሜን በሉ። ተባረኩ። ሐሰተኛውን ለመምታት ከፈለግን የእውነተኛው መንፈስ መስራት አለበት። የሐሰት ትንቢት ለመምታት ከፈለጋችሁ የመናፍስት መለየት ጸጋ መምታት አለበት። እዚህ ጋር ትንሽ ብቻ ልናገርና ከዛ በኋላ እንጸልያለን። በሚቀጥለው ላይ እግዚአብሔር ፈቃድ ሆኖ ብንኖር እና ጌታ ቢፈቅድ ካልተነጠቅን ስመለስ እቀጥልበታለሁ። ግን አንድ አጭር ነገር ብቻ ነግራችሁ ልጨርስ። የጥበብ ቃል ማለት ይሄ ተምራችሁ የምታገኙት ይሄ በኢዱኬሽን ወይም ደግሞ በዚህ ዓለም የትምህርት ሲስተም የሚገኝ ነገር አይደለም። ይሄ የጥበብ መንፈስ ስጦታ ነው። መንፈስ ቅዱስ መጥቶ ሲሰጣችሁ ለምን ገበሬ አይሆን? አሜን። ላይ የእውቀት ነገር ያልተማረ ሰው አይሆን። ምንም ትምህርት ቤት ገብቶ ማያውቅ ሰው ቢሆን ይሄ የጥበብ መንፈስ የገባበት ሰው ሶሉሽን አለ። ጥበብ ማለት ምን ማለት መሰላችሁ? ብልሃት ማለት ነው። መፍትሄ ማለት ነው። እናንተ ግራ ግብት ብሏችሁ ባላችሁበት ሰዓት ላይ መፍትሄ የሚሰጣችሁ ሰው አለ ማለት ነው። ይሄ ጥበብ መንፈስ በኢየሱስ ስም የተገለጠ ይሁን። በዚህ ጥበብ መንፈስ የሚያገለግሉ ሰው በአብዛኛው ካውንስሊንግ ላይ የምክር አገልግሎት ላይ የተለያየ ችግር ሲኖርባቸው በትዳር ሊሆን ይችላል፣ በኑሮ ሊሆን ይችላል። ችግር ሲኖርባቸው ይሄ የጥበብ ስጦታ ያላቸው ሰዎች ጋር ይመጡና መፍትሄ አግኝተው ተፈውሰው ይሄዳል። ይሄ የጥበብ መንፈስ ያለባቸው ሰዎች ስንትና ስንት ትዳር አድነዋል ከመፍረስ። በኢየሱስም ይሄ መንፈስ የተገለጠ ይሁን። እነ ሰለሞን 2 ጋለሞታ ሴቶች መጥተው ልጃቸውን በገደሉበት ጊዜ የነበረው ታውቃላችሁ፣ ያ የጥበብ መንፈስ ይባላል። ሌላው ደግሞ የእውቀት ቃል ይባላል። የእውቀት ቃል ደግሞ ማለት ምንድነው? መንፈስ ቅዱስ የሚሰጣችሁ መገለጥ ነው። ይሄ ቅድም ያልኳችሁ መንፈስን መግለጥ የሚለው ሳይሆን ይሄ የእውቀት ቃል የሚባለው መንፈስ ቅዱስ ነው። ኢንፎርሜሽን ይሰጣችሁ። ኢንፎርሜሽን ማለት ነው ሄቨንሊ ኢንፎርሜሽን። እስኪ ለዚህ አሁን ይበሉ ሄቨንሊ ኢንፎርሜሽን። አሁን ለምሳሌ አንድ ጊዜ የዛሬ 6 ዓመት አንዲት እህት እኔ እና ሌላ ልጅ እንጸልያለን። እየጸለይን እያለን ልጅቷ በጣም ጸሎተኛ ነች። በጣም ግን ድንገት መንፈስ ቅዱስ አይኔን ከፈተውና ልጅቷን አየዋት። ኢየሱስ ነጭ ልብስ ለብሶ ራእይ ነው። ኢየሱስን ፊት ለፊት አየሁት ማለት ያ ራእይ። ኢየሱስ ክርስቶስ እንደዚህ ቆሞ እንደዚህ ይለምናታል። በዛ በኩል ደግሞ የሆነ አንድ ዓለማዊ ልጅ ይለምናታል። ድብን ያለ ዓለማዊ ክርስቲያን። በሁለቱ መካከል ሆና በራእይ ውስጥ ነው ማለት። በጣም ግልጽ ነው። ሰው ነች። እኔ እንደዛ ትሆናለች ብዬ አላሰብኩም። በጣም መንፈሳዊ ነች የምትመስለው። አንዴ ወደ ኢየሱስ ታያለች፣ አንዴ ወደ ሰውየው ታያለች፣ አንዴ ወደ ኢየሱስ ታያለች፣ አንዴ ወደ ሰውየው ታያለች። ግራ ገባ። ከዛ ጌታ ምን አለ? ወደ እኔ ይሻልሻለሁ በላት። እኔ በእውነት እንደዛ አይነት ዓለማዊ ለማግባት እንደዛ አይነት መንፈሳዊ ሰው ኤክስፔክት አላደረኩም። ደነገጥኩ፣ ለመናገር ፈራሁ። ኧረ እባክሽ እንዴት ጌታ እንደዚህ አይነት ራእይ ያሳየኝ ምን እንደሆነ ያላወቅኩ እንዴት ነው እላታለሁ። በጣም ፍቅር ይዞኛል ካለማዊ ሰዎች መንፈስ ቅዱስ ይገርማል። ኧረ አሜን በሉ። ዛሬ ዓለማዊ ጋር ፍቅር ያላችሁ ሰዎች በኢየሱስ ስም የተሰበረ ነው። ኧረ አሜን በሉ። ነግሬያቸዋለሁ። እኔ ጋር መጣችሁ አጋባ ብትሉኝ አላጋባም። ጌታ ይቀይረዋል ብትሉኝ የሚያገባኝ ነገር የለም። ነገርኳትና ጸልይልኝ አለች እያለቀሰች። በጣም በፍቅር ተይዛለች። አንዳንድ ሰው ፍቅሩ እንዲለቀውም አይፈልጋል። አንድ በጣም አብሮ የሚያገለግል ሰው ለዚህ አጋጥሞታል። ከሆነች አንዲት እህት ጋር ዓለማዊ ነች። እኔ ትምህርት ቤት ሴት ሲሸኘኝ የሆነች ልጅ አይቶ ፍቅር ያዘውና ከዛ ነገር እሱ እንኳን ተገልጾልኝ አይደለም ራሱ እና ፍቅር ይዞኛል አለ። በቃ አልቻልኩም ማለት አልቻልኩም። ምን እንደዚህ የምትባል ልጅ አንተ ትምህርት ቤት ሲሸኘኝ እሷን በቃ ወዲህ ይጀራል ዓለማዊ እኮ ልጅ በቃ እኔ እንጃ አለ። በቃ ጌታ ካንተ ላይ እንዲያነሳልህ ጸልይ ይላሉ። አልጸልይልኝ ግን እንደው ደስ ይላል። እንዲህ ማለት አለ። ኢየሱስ ይሻላል። ኧረ አሜን በሉ። በእጮኛም ኢየሱስ አይቀየርም። ለጌታ ይሻላል። አሜን። እና እቺ ሴት በጣም ነው የሚገርማችሁ። ከነገርኳ በኋላ ጸለይኩላት፣ ግን መላቀቅ አልቻለችም። በቃ ከልጁ ጋር ትሆናለች፣ ቻርጅን ትመጣለች፣ ትላለች። በመጨረሻ ላይ ወደ ቤት ሳታገባ እንዲህ አይነት ነገር አጋጥሞኛል። እንደዚህ ሮቀን ደግሞ እየጸለይን ተንበርክከን አንድ ሰው ጸልየንለት ወደ ክፍለ ሀገር ላይ ነው ልክ ሊሄድ ተጸልዮለት ልክ እግሩ ወደ ውጭ ሲወጣ የግቢውን በር ከፍቶ ሳይወጣ
የእግዚአብሔር መንፈስ ተናገረ። ሮጬ ከጉባኤ ከጸሎት ስፍራ ላይ ሮጬ ሄጄ ስማ የእግዚአብሔር መንፈስ ተጠንቀቅ ይላል። የምትሄድበት ቦታ እንዲህ ያለ ነገር ያጋጥመሃል፣ ቢኬርፉል ብሏል። ተጠንቀቅ ብዬ ነገር ተመለሱ። ግን ድንጋጤ ፍርሃት ያዘኝ ታውቃላችሁ። ምክንያቱም ሜሴጁ በጣም ሃርድ ስለነበር ሄደ። አንድ ወር ቆይቶ የመጣው እኔ ደግሞ ክፍለ ሀገር ላገልግሎት ደርሼ ስመለስ ሰውየው በመጣ በወሩ ቤተክርስቲያን ውስጥ ታሞ ተኝቶ መሬት ላይ ተነጥፎለት ተኝቷል። ቢንያም ጥሩልኝ ይላል። ሄዱ ሳየው ተኝቷል። እግዚአብሔር መንፈስ ቅዱስ የተናገረህን ነገር አልታዘዝክም ማለት አዎ እንዳልከኝ ሄጄ ወደቅኩ እና ምን ሆነ ታዲያ በቃሉ ማለት ከዛ በኋላ ወዲያውኑ በሽታ ያገኛል። እኔ እንደዚህ አይነት ህመም የለብኝም። በወር ውስጥ ቤተክርስቲያኑ ያሉት ዲያቆናቶች ትንሽ ጊዜ አስቀመጡትና እኛ አንችልም ውጣ አሉ። እግዚአብሔር ከናቃችሁ ወጣ። ያ ልጅ የሞተው መንገድ ላይ ክርስቲያን መንገድ ላይ ነው። መንፈስ ቅዱስ እውቀትን ይሰጣል። ተመለሱ ይላል፣ ንስሐ ግቡ ይላል፣ አታድርጉ ይላል፣ አድርጉ ይላል፣ አትሂዱ ይላል፣ ሂዱ ይላል። እንደዚህ አይነት ድምፆችን ስንሰማ እኔና እናንተ መታዘዝ መቻል አለ። የዛን ጊዜ ለሞት ሳይሆን ለበረከት ይሆንልን። አረ አሜን በሉ። አረ በደንብ አሜን በሉ። የእግዚአብሔር መንፈስ ይናገራል። ነገር ግን እኛ ለሞት ሳይሆን ለህይወት ከዓለማዊ ተለይ ከዚህ ተለይ ይላል መንፈስ ቅዱስ ይመጣል። እሺ ለመለየት ነው ያለ። አይ ችግር የለውም ብለህ ብትል ችግሩ በኋላ ታየዋለህ። you will face the consequence። ስለዚህ be careful። መንፈስ ቅዱስ ዛሬ ይናገራል፣ ድምፁን ይሰጣል። ስለዚህ የእውቀት ቃል ይመጣል መንፈስ ቅዱስ። አንዳንዶቻችሁ ደግሞ የእውቀት ቃል አላችሁ። የእውቀት ቃል በሚሰጣችሁ ጊዜ የተሰጣችሁ የእውቀት ቃል ሄዳችሁ ለራሱ ለግለሰቡ ንገሩ። የእውቀት ቃል ሲመጣላችሁ መንፈስ ቅዱስ ኢንፎርሜሽን ሲሰጣችሁ፣ ለምሳሌ ስለ ምህረታ ከነገረኝ እግዚአብሔር የነገረኝ ነገር ለምህረታ ከሆነ ሄጄ አሃቱ ቴል ለምህረታ ደውዬ ቢሆን ጉባኤ ላይም ከሆነ ጉባኤ ላይ ሄጄ ለሱ መንገር አለ። በጉባኤያችን መካከል በዝሙት ኃጢአት የወደቀና እየደጋገመ የሚወድቅ ሰው ካለና መንፈስ ቅዱስ ከተናገረ ጉባኤ ላይ ማይክ አንስቼ በዝሙት የምትወድቅ ሰው ማለት የለብኝ። ይሄ መልእክት የሰውየው እንጂ የጉባኤው አይደለም። ለምሳሌ እግዚአብሔር እችን ቤተክርስቲያን እባርካታለሁ ካለ ይሄ የጉባኤ መገለጥ ለጉባኤ ትናገሩታላችሁ። ነገር ግን መገለጡ ለግለሰቡ ከሆነ you have to go and tell him personally። በግል ነው መንገር ያለባችሁ እንጂ በጉባኤ ላይ ማዋረድ የለባችሁ። በተለይ ደግሞ አበሻ እንዳይነ ነገር አለ። እኛ ናይጄሪያ አይደለም። ናይጄሪያ ጋር ችግር ላይ ነው ይችላል። አበሻ ጋር ችግር አለ። አበሻ ክብሩን ይወዳል። ገባ ስትወጣ ማጅራት ነው ሊል ይችላል። ክብሬ ነው ብለ ምን በጉባኤ ላይ ታዋረደኛ ደግሞ ሊደረድብ በራስ ላይ ስደት አጣጣ እና መገለጡ ለሰውየው ሆነ መገለጡ ንገረው። ሳትናገሩ ግን አትለፍ። ለምን ቢባል እንደውም ይሄ ኃጢአተኛውን ኃጢአቱን ካልነገርከው ደሙን ካንተ እሻለሁ የሚለው ለእንደዚህ አይነት ባለመገለጥ ሰዎች ነው የሚመስለኝ። እንዲህ አይነት ኃጢአት ውስጥ አለ ሂድና ንገረው ተመለስ በለው ካላችሁ ሄዳችሁ ንገሩት ለግለሰብ። አልሰማ ካለ ከፓስተሩ ጋር ወይም ከሌላ አገልጋይ ጋር ሄደን ንገረው። አልሰማ ካለ ጉባኤ ላይ ይባላል። የመጨረሻ ነገር ላይ ጉባኤ ላይ የሚመጣው ወዲያው አይደለም እንጂ ሰጥኔ አሜን። የእውቀት ቃል ያላችሁ ሰዎች በኢየሱስ አገልግሉበት። አሜን። አረ አሜን በሉ። የእውቀት ቃል አለ። ከዛስ በኋላ በዛው መንፈስ እምነት ይሰጠዋል። እምነት የሚባለው ደግሞ ሁላችንም ጌታ ኢየሱስ ክርስቶስን ስናምን የዳንበት ደህንነት አለ። እሱን እምነት አይደለም የሚያወራው። ይሄን የሚያወራው ስለ መንፈስ ቅዱስ እምነት ነው። ስለ መንፈስ ቅዱስ እምነት ነው። እምነት ያላቸው ሰዎች ይገርማቸዋል። ዝም ብለው እናንተ ማታምኑት ነገር ያምኑታል። አንድ አገልጋይ ያለ አብሮኝ ያገለገለ ነበር እና እንደዚህ ቁጭ ብሎ ውስጡ የእምነት መንፈስ አለ። በቃ እንደ አውሬ ነው ያለው። የእምነት መንፈስ አለ። አንድ ቀን የሆነች እጤ ያለባት ሴትዮ እንደዚህ አብጦ ጎይተር ነገር ልክ ሲያዩ እንደ ነብር አለ። የእምነት መንፈስ ፕሮሰስ አለ። ልክ አሁን መገለጽ ስጦታ ለሰው እንደሚሰጠው ጥበብ እንደሚሰጠው እምነት ስጦታ ያላቸው ሰዎች ስጦታው ላይ መንፈስ ቅዱስ ይመጣበታል። ያ ስጦታ ያላቸው ሰው እንደሌላ ሰው ይሆናል። ከዛ በኋላ በጌታው ሁላችንም ኖርማል ነን። በዛ ሰዓት ምንም አይነት ኖርማል እንጸልይ ይሆናል። ግን እንደሱ አይነት ለነብር የሚያደርግ እምነት አላየሁም። ዲቃ በጌታው በኢየሱስ ይሁን የሚገላት ነው የሚመስለው። አንቆ የአሜሪካ ፖሊስ ቢያት ያስረዋል። እንቀር በጌታ በኢየሱስ ክርስቶስ ምናምን ብሎ በቃ እንደዚህ ነቀነቃ ሴትዮዋ ወዲያው እየታየ ጎልተው ቢሳብ ይላል። አሜን። ኢየሱስ ያድና አረ በጌታ ክብር ኢየሱስ ጌታ እግዚአብሔር የተባረከ ነው። ወገኖች ታውቃላችሁ፣ አንዳንድ ሰዎች ላይ ያለ የእምነት ስጦታ ያ ነው። ስሚዝ ጉድ ሶርስ
አንድ ጊዜ ለአንድ ልቡ ለታመመ ሰው ጸለየ። ሲጸልይ ሰውየው አያምንም። ስሚት ክርስቶስ ላይ ግን ኃይለኛ የሆነ የእምነት ስጦታ ኃይለኛ 23 ሙታን አስነስቷል ብያቸዋለሁ ባለፈው። እግር የሌለውን እግር አውጥቷል። እኔ ብሩ ራሱ እንዴት እንደወጣ አላውቅም። ቡትርፍ ብሎ ታከሩት እንዴት እንደሆነ አላውቅም። እግዚአብሔር ግን ድንቅ ነው። አሜን በሉ። በቃ ጫማ የሌለውን ጫማ እንዲያደርግ አድርጎታል። እና ያ ልብ የታመሙ ሰውዬ ሲጸልይለት አያምንም። ሰውዬው ወስዶ በቦክስ ድብ ባደረገውና ሰውዬው ሞተ። ከዛ እንዲገደለው ብሎ ሲጫጩ አሁን ግን ያምናለሁ በእኔ እምነት አስነሳዋለሁ በጌታ በኢየሱስ ስም ብሎ ሰውየውን ከሞት አስነሳ። የእምነት ስጦታ እንደሌላ ሰው ነው የሚያደርገው። ሃሌሉያ! የእምነት ስጦታ አለኝ ብለህ ሀገር ሆስፒታል የደረሰ ሰው ብለና እኔ የለውበትም። አያችሁ፣ ይሄ የእምነት ስጦታ የተሰጣቸው ሰዎች እንደ መንፈስ ቅዱስ ፈቃድ ነው የሚያገለግሉበት። እስኪ አሜን በሉ። የእምነት ስጦታ ስላላችሁ ሰውን ሁሉ ከሞት ማስነሳት አትችሉም። አያችሁ፣ የእግዚአብሔር ፈቃድ ሲመጣ የዛን ሰዓት ይሄ አንድ ጊዜ ሪቫይቫል ውስጥ ነበር ልጆች ምንና ሪቫይቫል ውስጥ ሆነን በቃ ሰው ሁሉ ምንፈውስ ይመስለን ነው። እና አንድ ጓደኛ ሄዶ የሆነ ቤት ሲያይ የሆነች ልትሞት የደረሰች ልጅ በኤችአይቪ በቃ ሄዶ ጸለየ። ነገር ግን እኔ ነው ቤት ደርሼ ስትመጣ እሱ ጸልዮ ብሎ ጌታ ያስነሳታል ብሎ ፕሮሚስ ገብቶበታል። ከዛ እኔ ከትምህርት ቤት መጥቼ ልክ ገና በር ላይ ስደርስ በቃ ጌታ ይመስገን ድል ሰጥቶናል ጌታ ነው ምንድን ነው ስል የሆነ ቤት ገብቼ ሲል ገና ልክ እየተናገረ ያለ አወቀኝ። ቡካ ከታወቃችሁ አታርጉት። እሱም አንድ የመንፈስ ቅዱስ መገለጥ ነው። እስኪ ለዚህ አሜን በሉ። ለእያንዳንዱ መግለጥ አለ። የመንፈስ ቅዱስ መገለጥ ነው። እሱ ራሱ አወቀኝ። ሲያወራ ድሮ የሚባረከኝ ዛሬ ግን አወቀኝ። ስለው በቃ ሄጄ እንዲህ ብዬ ምናምን ሲለኝ እና ስለው አብረን እንሄዳለን። አልሄድም ወዲያው አልሄድም። ማን እንደዚህ ቃል ገባለ? ጌታ ተናግሯል። እና በቃ እምነት እኮ በእግዚአብሔር ፈቃድ እንጂ የሚሰራው እኛ በፈለግን ቁጥር አይደለም። እንደዛማ ከሆነ ሆስፒታሎችን ሄጄ ባዶ ነው ማድረጋቸው በእኔ ፈቃድ ከሆነ፣ ስራው ግን በእግዚአብሔር ፈቃድ ስለሆነ መንፈስ ቅዱስ ማዳመጥ መቻል አለብን። አላሜ በሉ። ከዛ በሆነ መንገድ አረሳስቶ እዛ ቤት አስገባኝ። እቺ ነገራችሁ ጸልያለሁ አስገባኝ። እዛ ቤት እንደው ካልገባ ብሎ ጄኮቶ አስገባኝ። ከገባው በኋላ ሳያት ልጅቷ ኦልሬዲ በሞትና በህይወት መካከል ነው ያለች። ጌታ በቃ በዛ ሰዓት ልጅቷ እንድትሞት ፈቃዱ እንደሆነ ገብቶኝ እዛ ቁጭ ብለን እነሱ ይጸልያሉ። እየጸለዩ ልትሞት አንድ ነገር ጸልይ ጌታ አትሊስት አልኩት። አትሊስት እኔ ቁጭ ብዬ አትሞት እንደፈለግ እንደፈቃድህ ይቅር በለን። ግን አንድ ዋጆን ጭና ኢየሱስ ጌታ ነው ወይ ኢየሱስ ጌታ ነው ካልሽ ትፈወሻለሽ በይ ትላለች። ልጅቷ እዛ ሰቆቃ ውስጥ ሲቃ ውስጥ ነው ያለች። በሞት ጣር ውስጥ እንኳን ኢየሱስ ጌታ ነው ልትል ከንፈሯን ደቆ ልትሞት ነው። አንቺ ዝም በይ ያለበት ዝም በይ እንደዚህ የሲቃ ውስጥ ያለ ሰው ኢየሱስ ጌታ ነው ጌታ ያለች ዝም በይ። ያኛውም እንደዚህ ነው እባክህ ጌታ እባክህ ስፖርት አድረሰው። ከዛ በኋላ ሽልክ ብለህ ወጣ የሰሙ ማታ ማለት ነው። የእግዚአብሔር ፈቃድ ካልሆነ በጌታ ሰላም ሽልክ ብላችሁ ነው አራምቴ ቆሉ ያን ተወልቆ ፕሬጋ ዝም ብላ አትጋፈጥ፣ ፈቃዱን ጠይቅ። እነ ጴጥሮስ እኮ የሞተ ሰው ቁጭ ብለው ተንበርክከው የሚጸልዩት ለሌላ ነገር አይመስልም። ልጅ እንድትነሳ ፈቃድ ነው ፈቃድ አይደለም ብለው ለመጠየቅ ነው። እስሚቱ ክርስቶስ 23 ሰው ተነስቷል አይደል? ታሪኩን ስታነቡት ገብቶ ሰው ቤት ከመጸለዩ በፊት መጥቶ በሩን ያንኳኳሉ። ስሚት ፕሊዝ ከለከለከ ሞቶ ብና ና ሲሉ ጠብቁኝ ብሎ በሩን ዘግቶ ወደ ቤቱ ገብቶ ጸልዮ ፈቃድ ነው ወይ አዎ ሲሉ ተነስቶ ይሄድ። ፈቃድ ነው አይ ካለው ጌታ ይሄንና በሩን ከፍቶ የእግዚአብሔር ፈቃድ ነው ሙሰብ መቀበሉ ነው። አይዙት ብሎ ይባይጸልይ እንጂ ሰስኔ ወደ ማቹሪቲ ተባባ አረ አሜን በሉ። የመንፈስ ቅዱስ ፈቃድ ነው። ከዛ በኋላ ልጁ እኔ ወደ ቤቴ ጃተኛ ማለት ተጨነቀ። ስለው አንተ ጋር ነው ማድረው ሳይቸግረው ጸልዮ እና እሺ አለ። እኔ ጋር መጥቶ ተኛ እና እኔ ማታ ጸልዬ ደክሞኝ ወደ ሌሊት አጋማሹ ላይ ተኝቻለሁ። እንቅልፍ ድብን ያለ ወስዶኛል። በኢትዮጵያ ከሌሊቱ 11 ሰዓት አካባቢ እኛ ሰፈር ጥሩምባ ይነፋል። ሰው ሲሞት ማለት ነው። ከዛ ወጡ ይላል ካለ ያሰማው ከዛ ቢያ ወይ ጉዶ እንኳን ምን ነው ላሉ ልጅቷ ሞተች። ምን ነው ግን በሰፈሩ ሁለተኛ ጸልይ ማለት አያችሁ አለመጸለይ አይደለም ግን እግዚአብሔር ፈቃድ ይጠየቃል። እስኪ አሜን በለው። ኢትዮጵያ ውስጥ ሬሳ በማወቅ የታሰሩ ሰዎች ነበሩ። አማኞች የሞተ ሰው እንቀሰቀሳለን ብላ እናስነሳለን ብለው ታስረው እንደውም እነዚህ ሰዎች ሳውዝ አፍሪካ ነበሩ። እኔ ኮንፈረንስ ላይ ተጋብዤ ሌላ ቦታ ላይ ስሰብክ ይሄ ምስክርነት መጣልኝና ስመሰክር ለካ ሰዎች እዛ ናቸው። እኔ አላውቅም የታሰሩት የነበሩት ወገኖች ሆይ የእግዚአብሔር ፈቃድ ካወቅን
በእምነት እናድርገው ይሆናል። እስኪ አሜን በሏ። አሜን በሏ። በእምነት የሚሆን ነገር ሁሉ እንደ እግዚአብሔር ፈቃድ ነው። መንፈስ ቅዱስ የሰጠን የእምነት ስጦታ የሚሰራ እንደ መንፈስ ቅዱስ ፈቃድ ነው። መንፈስ ቅዱስ የሰጠን ነገር ከተጠቀምንበት ለበረከት ይሆናል። ይሄ ያልሆነውን ነገር የነገርኳችሁ፣ የሆነውን ነገር ደግሞ ብነግራችሁ ብዙ ነገር ሆኖ አይቻልም። የሞተ ሰው ሲነሳ አይቻልም። እግዚአብሔር ትልልቅ ደንቆሮ የተለያዩ ሰዎችን ሲፈውስ አይቻልም። የእግዚአብሔር መንፈስ በእምነት ብዙ ተአምራት ሲሰራ አይቻልም። ይሄ የሚሆነው በእምነት ስጦታ ነው። ነገር ግን ስጦታው እንደተሰጠው ሰውዬ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ ይሆናል። ዛሬ የእምነት ስጦታ በእናንተ ላይ አለው። በኢየሱስ ስም የተገለጠ ይሁን። አጨብጭቡና አሜን በሉና ወደ ጸሎት እንገባለን። የሚቀጥለው ጊዜ ላይ ሲመጣ የእግዚአብሔር ፈቃድ ከሆነ እንማራለን። ትምህርቱን ሁላችንም ባለንበት ስፍራ ሆነን እንጸልያለን። ዲያቆናቶች ወደፊት ይመጡልኛል። በጌታ በኢየሱስ ክርስቶስ ስም የጌታን እራት እንወስዳለን። በምንወስድበት ጊዜ ደግሞ የጌታ መንፈስ በእኛ ላይ በጌታ በኢየሱስ ስም በኃይል ይወርዳል። ጸጋ ስጦታዎቹ በሕይወታችን መገለጥ ይጀምራሉ። በጌታ በኢየሱስ ክርስቶስ ስም ዛሬ የበረከት ጊዜ ይሆንልናል። ሃሌሉያ ኢየሱስ